እጅግ አስገራሚ ታሪክ ተሰርቷል። መኪናውን ሊስቴት ጋይስ በጣም ደስ ብሎኛል። ጋሽ ሰለሞንን መኪናውን ይውሰዱ፣ ከዛ ሰርፕራይዝ አደርጋቸዋለሁ። እኔ ነኝ ሹፌራቸው። እንግዲህ መኪናው ገበጥ አዶኒ የት ይሻላል? አሁን ዱባይ ስትመጣ ጌታ ወንጌል ሲገባቸው ተመስገን ኮንግራቹሌሽን ተመለከተ ሃይማኖት ቀይሯል እየተባለ ነውና ሰላም ቤተሰብ እንዴት ናችሁ? ያለው ክብር ይስፋ ጆሴፍ ነኝ። እንደተለመዱ በአዳዲስ ቦክቴና ባስናይ ቪዲዮ ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው እስከ መጨረሻው አብራችሁ በመቆየት ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ የቻናሉ ቤተሰብ ሆኖ በተለይ ደግሞ አዲስ ሆናችሁ ላይክ ማታረጉ ሰብስክራይብ ማታረጉ ሰብስክራይብ አድርጉ። ይሄን ቪዲዮም በላይክ ጀምሩት። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ፋኒ አይነሽን ጨፍኝ። ለምን ጨፍኝ? ለምን ጨፍኝ? ለምን? እሺ ወደ ኋላ ዞሪ። Oh, thank you. እንዴት? Thank you. ምንድን ነው? አይፎን እኮ ነው። ግዴታው ነው። Thank you. ባይ I love you. አመሰግናለሁ። ኧረ ምን ቅሌታም ናት። ምንድን ነው? አንቺ ምን ይባላል? አሁን ተነስተህ ያርገ ብረጋግጥ ምን ታመጣለህ? ምን ይባላል? አዎ ምን ይባላል? እንዳያችሁት ነው አይፎን 7 የ200 ምናምን ሺህ ብር ስልክ ነበር ስጦታ የሰጣትና ሪያክት ያደረገችበት መንገድ ደግሞ በጣም ብዙዎችን አነጋግሯል። እስቲ ምን ታስባላችሁ በዚህ ጉዳይ? እስቲ ምን አይነት ሐሳብ አላችሁ? ኮሜንት እያነበብኩ በጣም እየሳኩ ነበር እዚህ ቪዲዮ ስር የነበሩት። አሁን ደግሞ ምንያው የአርቲስት ተመስገን ገብረ እግዚአብሔር መልስ ነው። ሰሞኑን ከሃይማኖት ጋር ሲወራበት የነበረ ጉዳይ ነበር። ለሱ ምላሽ ሰጥቷል። ምን አለ የሚሉን እስቲ አብረን አይተን እንምጣ። ጌታ ወንጌል ሲገባቸው አዳኙ እሱ እንደሆነ ፈራጁ እሱ እንደሆነ ሲገባቸው እንትን ይላሉ እና ተመስገን ኮንግራቹሌሽን ደስ ብሎኛል። ተመስገን ወንድማችን ሰላም፣ እንዴት ናችሁ? በመላው ዓለም የምትገኙ ወዳጆቼ ተመስገን ገብረ እግዚአብሔር ወይም ተሙ ነኝ። ዛሬ ወደ እናንተ የመጣሁበት ምክንያት በሶሻል ሚዲያ እየተዘዋወረ ስላለው እኔም በተመለከተ ሃይማኖት ቀይሯል እየተባለ ነውና እሱን ክሊር ለማድረግ ነው። በመጀመሪያ ደረጃ እኔ ከልጅነቴ እስካሁን ድረስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስር ነው የምገኘው። የቀየርኩትም ሃይማኖት የለም፣ የምቀይርበትም ምክንያት የለም። የሌሎቹን ሃይማኖት ሁሉንም አከብራለሁ፣ ሪስፔክት አደርጋለሁ። መረጃው ግን ከእውነት የራቀ እንደሆነ እንድታቁልኝ እፈልጋለሁኝ። ሌላው ትንሽ ከሶሻል ሚዲያ ርቅ ያለሁኝ፣ አሁን ግን ከናንተ ጋር ለመገናኘትም በቲክቶክ አካውንት እና በኢንስታግራም አካውንት መጥቻለሁ። ተመስገን ገብረ እግዚአብሔር ብላችሁ ገብታችሁ ፎሎ እንድታደርጉና አብሮነታችሁ እንድታሳዩን ስል ጠይቃለሁ። ይሄን ቪዲዮ ለሁሉም እንዲደርስ ሼርና ሪፖስት አድርጉልኝ ስል ጠይቃለሁ። በያላችሁበት ሰላም ሁኑልኝ። አመሰግናለሁ። እንደሰማችሁት ነው። እኔ አልቀየርኩም እምነት ብሏል። ይህንት ግን ፍጥጥ ያለው ውሸት እና ዮኒ ማኛ ማለት መተዳደሪያቸው አርገውታል። እንደምናየው ደግሞ ቪዲዮ አዶናይ ወደ ዱባይ ሊሄድ ነው። እንደገና ደግሞ ለጋሽ ሰለሞን መኪና ስጦታቸው አዶናይ እንዴት ነው እንግዲህ አሁን ከዳውንታውን ከቡርጅ ከሊፋ ፊት ለፊት ቆሜ ነው የማወራ። አዶኒ የት ይሻላል? አሁን ዱባይ ስትመጣ ቡርጅ ከሊፋ ይሻላል? ማሪና ይሻላል? ማሪታይም ሲቲ ይሻላል? የፈለከው ቦታ ብራዘር እየጠበቅን ነው። 1.5ቱን አሳከው። ብሩክ ሪል ስቴት እንደስሙ ላንተ የሚሰጥ ስጦታ አለ። በቅርቡ ዱባይ ላይ ከብሩክ ሪል ስቴት ጋር እንገናኝ። አዶኒ ይሻላል። እጅግ አስገራሚ ታሪክ ተሰርቷል። መኪናውን ሊገዛ ከ500 ሺህ ፎሎወሮች ብቻ ያነሱ ቀርተውታል። በ24 ሰዓት ውስጥ ብቻ የብሩክ ሪል ስቴት አካውንት እንግዲህ እንደምትመለከቱት 1 ሚሊዮን ማለፍ ችሏል። የቲክቶክ ፈርጡ አዶናይ ባስጀመረው ቻሌንጅ አማካኝነትም ከነበረበት 500 ሺህ አካባቢ ፎሎወር እንግዲህ አሁን እንግዲህ ከ500 ሺህ በላይ በመጨመርም 1 ሚሊዮን እንግዲህ ፎሎወሮች ተሻግሯል። ቻሌንጁ በነገው ዕለት የሚጠናቀቅ ሲሆን ቀሪው 500 ሺህ ዛሬና ነገ እንግዲህ ለመሙላት ልበቀና ኢትዮጵያውያንም በዚህ ሰዓት እንግዲህ እየተረባረቡ ይገኛሉ። ብሩክ ሪል ስቴት ታዲያ በእርግጠኝነት 1.5 ሚሊዮን ፎሎወሮችም ይገባልን። ጋሽ ሰለሞንም መኪናቸው ቃል የተገባላቸው መኪናም ይረከባሉ ተብሎ ይጠበቃል። እናንተ 1 ሚሊዮን ፎሎወር ደርሰዋል። ብሩክ ሪል ስቴት ጋይስ በጣም
በጣም ደስ ብሎኛል። እንግዲህ አሁን ደግሞ አለማችን 500,000 ፎሎወር ለመጨመር ነው። ይህ ቪዲዮ የምታዩ ሰዎች ሁላችሁ ማለት ነው ወደ ብሩክ ሪል ስቴት ግቡና 500,000 ፎሎወር እንጨምር። በአስደንጋጭ የሆነ ፍጥነት እንጨምረውና ጋሽ ሰለሞንን መኪናውን ይውሰዱ። ከዛ ሰርፕራይዝ አደርጋቸዋለሁ። እኔ በሚገርም ሁኔታ ነው የምላችሁ። ተዘጋጁ። በጣም ሴሌብሬት ነው የምናደርጋቸው። መኪናው ብቻ አይደለም፣ ከመኪናው በላይ ሌላ ብዙ ነገሮች የተዘጋጁ ነገሮች አሉ። ስለዚህ go ahead and follow አድርጉ። 500,000 እናስሞላው። ከዛ በኋላ እኔ ያሳያቸዋለሁ እንዴት ጋሽ ሰሎሞንን ፈገግ እንደማስብላቸው፣ እንዴት የኢትዮጵያ ስዕል እንደሆኑ ላይክ አሳያቸዋለሁ። እኔ ማርያምን በጣም ኤክሳይትድ ነኝ፣ ጓጉቻለሁ። እወዳቸዋለሁ። እኔ እኮ እድምኔ እንዳያችሁት ነው። በጣም አሪፍ ቻሌንጅ ነው። ያው ለአንጋፋ አርቲስት ይሄ ነገር ይገባቸዋል ብዬ አስባለሁ። መኪና ሊሰጣቸው ነው። አይ ቲንክ ይሄ ነገር የመሳካት እድሉ ደግሞ በጣም ሰፊ ነው። አዶናይም ዱባይ ሌር ነው። ያው ዱባይ ያላችሁ ወዳጆቹ እንግዲህ ተዘጋጅታችሁ ጠብቁት። እና ደግሞ አንድ እየተነሳ ያለ ጥያቄ አለ። አዶናይ በሚሰራቸው ቻሌንጆች ላይ ሌሎች ታዋቂ ቲክቶከሮች እንዲሳካለት አይፈልጉም፣ እሱ ይህን ቻሌንጅ እንዲያሳካ አይፈልጉም የሚሉ ጥያቄዎች እየተነሱ ነው። እስቲ እነሱን አብረን አይተን እንምጣ። እንዳለ ላይቭ ጌመሮች ማለት ይቻላል ብሩክ ሪል ስቴት ፎሎ እንዲደረግ አይፈልጉም። ለምን ባሉ ምክንያቱም ብሩክ ሪል ስቴት ፎሎ ተደርጎ ለጋሽ ሰለሞን መኪና ከተሸለመ አዶናይ ንግስናውን ያስቀጥላል። እነሱ ደግሞ በአሁኑ ሰዓት እንዴት ሊጥሉት እየሞከሩ እንደሆነ ሁላችሁም ታውቃላችሁ። ስለዚህ እነሱ ሽፋን እንዲሰጡት ለዚህ ብሩክ ሪል ስቴት ቻሌንጅ አጣብቁላሉ። መኪናው እንዴት ሆነ? አንዳንዴ ምን ይሆናል? በእርግጠኝነት እሱም ጋር ይመጣል ጋሽ ሰለኝ መኪናው ሴት ሄዳሉ ነገር ዛሬ እንደሚሉ ጥያቄዎች በጣም አንቺ እንደውም በነውረኝነትም እኔን ሁሉ የተናገሩኝ ሰዎችም አሉ። ለፌክ ነው ለምናምን ነው እሱን አውትሻይ ለማድረግ ለምረጡኝ ቅስቀሳ ነው ብዙ የሰደቡኝም እንደውም እዚህ መግለጽም አልፈልግም። በጣም በነውር ይሄ ብልግና ላላል እንደሱ አይነት ነው ብለውኛል። እግዚአብሔር እንግዲህ ለሁላችንም ልቦና ይስጠን። እንደዚህ ነው ማለት። አሁን እሱ የመኪና ይገዛላቸውን ሐሳብ አቅርቦ መንገድ ገፍቶበት ምን ደረሰ? አሁን ጋሽ ሰለኝ እኮ እሱን ነው የምልሽ። አሁን እንደዚህ ነገር አልከታተልም። እሱ ምን አሉት ማለቴ ነው። አሁን እሱማ የዛን ጊዜ አርብ ዕለት ስንገናኝ ገና ከዚህ በላይ መኪናውም ይገዛል፣ በእኔ ይሁንበት መኪናው ይገዛል። አሁን ቻሌንጁን ጀምረናል ነው ያለው። ቻሌንጁ ያው በህዝብ ነው እንጂ ለምሳሌ በዚህ አካውንት ገንዘቡ ይግባ ከዚህ መኪና ድርጅት ጋር አብረው ቢሰሩስ ምናምን ምን የለም። በደፈናው ነው እንደዚህ የተነጋገርነው የለም። ግን ያው መጀመሪያ እንደነበረው እኔ ምኑንም ሳላቅ በፊት መኪና ይገዛላችሁ በሚለው አለ አይደለም እንደዚህ ወደ ላይ ያወጣጁን እሱን ነው እንጂ ማቀው በእንደዚህ መስመር ውል የያዘ ነገር የለውም ማለት ነው። ስለዚህ አሁን እንግዲህ ብዙ ሰው ይመለከታል። ውል መያዝ አለበት በአንድ መስመር አይደለም። እውነት ነው። እዚህ አጋጣሚ አሁን በጣም ብዙ የመኪና አስመጪዎች አሉ። ኤሌክትሪክ መኪናዎች እየገቡ ነው። ብዙ የጥበብ ሰዎችን፣ አርቲስቶችን፣ ጋዜጠኞችን ብራንድ አምባሳደር ያደርጋሉ። የፊት ለፊት ገጽ እርሶ ብራንድ አምባሳደር ሆኖ ፎቶግራፍ ቢወጡ፣ የቴሌቪዥን ማስታወቂያ ቢወጡ፣ በቃል በተግባር በሁሉ እርሶን የሚያክል የለም። ብዙ እንዳሉት እና መኪና የሚያመጡ ሰዎች በዚህ አጋጣሚ ጋሽ ሰለኝ አምባሳደር ቢያደርጉና መኪናው እንደ ኢንካይንድ ወይም ደግሞ ስለሰሩ ማስታወቂያውን የሚሰጥ ቢሆን እነሱ ይጠቀማሉ ብዬ ነው ማስበው። አንደኛው እውነት ነው። ሁሉም ደግሞ ቻሌንጅም ከሆነ ወይ አካውንት ተቀምጦ ወይ ደግሞ መስመር የያዘ ነገር ሆኖ ወይ የራሱ የሆነ ጋር አካውንት ተቀምጦ በዛ ሰዎችም አቅማቸውን እየሰጡ መኪናው መገዛት አለ መስመር መያዝ አለበት ነው አይደል? እንግዲህ እነሱ ናቸው የሚያውቁት። ራሱ አዶናይና አካባቢው ያሉ ሰዎች ናቸው የሚያውቁት። እኛም ድረስ እናሳስባለን። እስካሁን ድረስ ማቀው መስመር ቢዝ ውል ቢዝ ደግሞ እሱ ካነሳው ንቅናቄ አንፃር ውል ደግሞ መስመር ቢዝ ደግሞ የተሻለ ውጤት ደግሞ ያመጣል ብዬ ያስባለሁ። እንግዲህ የሰሙት ሰዎች እንግዲህ አይ በደንብ ይሰማሉ በደንብ።
እንዳያችሁት ነው። እስቲ እናንተ በዚህ ጉዳይ ምን አይነት ሀሳብ አላችሁ? መቅደስ ደበሳይ ላይም ይሄ ጥያቄ ተነስቶባታል እና በዚህ ጉዳይ ላይ በጣም ብዙዎች መቅደስ ደበሳይን እየተቹና እየወቀሱ ይገኛሉ። አሁን ደግሞ ምናየው አዶናይ ትልቅ ክስ ቀርቦበታል። ከማን ነው ምንድነው ክሱስ ሚሊዮን እሱስ ምን አይነት ምላሽ ሰጠ ሚሊዮን አብረን አይተን እንምጣ። ራሲ በድሉ ዋቅጅራ ሰግጥ ፈምስ የተሰኘውን እንቅስቃሴ መንግስት እንዲያግደው ጠየቁ። ይህ የውድቀት አዋጅ ነው ብለዋል። ታዋቂው ደራሲና የስነ ጽሑፍ መምህር በድሉ ዋቅጅራ ሰሞኑን በማህበራዊ ሚዲያ ወይም ቲክቶክ ላይ ሰግጥ ወይም በብልግናና አላዋቂነት ታዋቂ ለሆኑ ግለሰቦች የተዘጋጀውን የሽልማት መርሃ ግብርና ሰግጥ ፈምስ በሚል የተጀመረውን ሀገራዊ የጉዞ ዘመቻ አጥብቀው ተቃወሙ። ደራሲው ይህንን ክስተት የሀገራዊና ማህበረሰባዊ ውድቀታችን ይፋዊ አዋጅ ሲሉ ጠርተውታል። በድሉ ዋቅጅራ ባሰራጨው ጽሑፍ እንደ ሰመረ ባሪያውና አሌክስ አብርሃም ያሉ ጠቃሚ ይዘት የሚያቀርቡ ወጣቶች ሳይበረታቱ በአንጻሩ ድንቁርናን፣ ድፍረትንና ንቀትን መለያቸው ያደረጉ ግለሰቦች በመኪናና በገንዘብ መሸለማቸው በሀገር ላይ ተስፋ የሚያስቆርጥ ድርጊት መሆኑን ገልጸዋል። ደራሲው በተለይ አንጋፋ አርቲስት ሰራዊት ፍቅሬ ሰግጥ ፈምስ የተሰኘውን ሀገራዊ ዘመቻ ለመምራት ጋዜጣዊ መግለጫ መስጠቱን ሲመለከቱ በእጅጉ መደንገጣቸውንና እንቅልፍ እንደነሳቸው ገልጸዋል። ብዙ ውጣ ውረዶችን አልፈው እዚህ የደረሰው ሰራዊት ፍቅሬ የመጣበት የሙያ ትግል ጉዞ ላይ ውሃ ከልሶ የዚህ ዘመቻ ፊት አውራሪ ሲሆን ለልጆቻችን የሚያስተላልፈው መልእክት ምንድነው? እዚህ የደረስኩት ደድቤና ሰግጬ ነው እያለ ነው ወይ ሲሉ በድሉ ጠንካራ ጥያቄ ሰንዝረዋል። አርቲስቱ የትምህርት ስርዓቱ መውደቅ፣ ሙስናና ሌሎች ሀገራዊ ችግሮች ሳያነሳሱት የሰገጤዎች ማነስ ለሀገራዊ ዘመቻ ያነሳሳው ምን አስልቶ ነው ሲሉም ተችተዋል። እነዚህን መርሃ ግብሮች በገንዘብ የሚደግፉ ተቋማትንም የኮነኑት በድሉ ተቋማቱ ለሀገርና ለማህበረሰቡ ከሸቀጣቸው ማራገፊያነት የዘለለ ትርጉም እንደሌላቸው አመላካች ነው ብለዋል። በመጨረሻም በድሉ ዋቅጅራ ኢትዮጵያ ኃላፊነት የሚሰማው መንግስት ካላት የጉዞ በአስቸኳይ ሊታገድ እንደሚገባ አሳስበዋል። የባህልና ስፖርት ሚኒስቴር፣ የትምህርት ሚኒስቴር እንዲሁም በወጣቶች ጉዳይ የሚሰሩ ተቋማት ካሉ ይህን ጉዞ ማገድ አለባቸው ያሉት ደራሲው በማህበረሰባዊ ሴቶች ላይ የሚያሾፉና ያልተማረውን ማህበረሰብ ስነልቦና የሚጎዱ የማህበራዊ ሚዲያ ይዘት አቅራቢዎች ላይ ህጋዊ እርምጃ ሊወሰድ እንደሚገባም ጥሪ አቅርበዋል። ጋይስ ዘሀበሻ እንግዲህ ፖስት ያለው ነገር ተመልከቱ። እንደተመለከትኩት ስግጥ ፍምስ የሚለው አይዲያ ወይም ደግሞ ስም በጣም ብዙ ሰዎች እየተስማሙበት ነው ያለው። በጣም ብዙ ሰዎች ደግሞ አይስማሙበትም። በጣም ኃይለኛ ደጋፊ ያለ፣ ከዚህ ሐሳብ ጋር የማይስማማ ደግሞ በጣም ብዙ ሰው አለ እና እኔ አሁን የቪዲዮ እየሰራሁት ያለው አንደኛ ነገር ለምትደግፉት የሐሳብ ወዳችኋለሁ፣ የሁላችንም ሐሳብ ነው። ለማትደግፉት ሰዎች ደግሞ መጀመሪያ በምን ማስረዳት ፈልጋለሁ መሰላችሁ? እድል እንድትሰጡኝ እንድትረዱኝ ፈልጋለሁ። ለምን ስግጥ ፍምስ እንዳልኩኝ ባይገርማችሁ እኔ ከካናዳ ስመጣ በብዙ ችግር አልፌ ነው የመጣሁት። የዲያስፖራ ህይወት በጣም ሙድ ይዞብኝ ተጫውቶብኝ ነው የመጣሁት። በጣም አይናፋር ነበርኩኝ። ዝቅተኝነት፣ የበታችነት የሚሰማኝ ሰው አስደሳች ነበርኩኝ። ትልቅ ደረጃ መድረስ አላምንም ነበረ የዛኔ ማለት ነው። ወደ ኢትዮጵያ ስመጣ እንግዲህ ከህቴ ጋር ነው ያረፍኩት which is ምንጣፏ ላይ ማለት ነው። እሷ አልጋዬ ልስጥህ እባክህ እያለችኝ ግን ምንጣፏ ላይ ነው ያረፍኩት። ለ7 አመት ሙሉ ካናዳ ኖሬ እንግዲህ አስቡት ተመልሼ ኢትዮጵያ ላይ የህቴ ምንጣፍ ላይ ስተኛ ይህ ምን ያህል ዳሜጅ እንዳደረሰብኝ ውስጤ ልገልጽላችሁ አልችልም። እና ቁጭው ያሰብኩትና እኔ ለምንድን ነው መሰቃየው? ለምንድን ነው ህይወቴ ወደምፈልገው አቅጣጫ የማይሄድልኝ? ለምንድን ነው ምፈራው? ለምንድን ነው ማፍረው? ለምንድን ነው ምደበቀው? ለምንድን ነው ወደ ምፈልግበት ደረጃ በቀጥ ብዬ የማልሄደው የሚል ጥያቄ አይምሮዬ ላይ ሁሌም ጉብ ማለት ጀመረ። ቢካዝ ሁሌም እንዲሳካልኝ ሞክራለሁ፣ እነሳለሁ፣ ግን ወድቃለሁ፣ እፈራለሁ፣ እሸሻለሁ፣ እደበቃለሁ። ገባችሁ አይደል? እና እነዚህ ሁሉ ጥያቄዎች ራሴን ስጠይቅ ያገኘሁት መልስ ምንድነው? አንደኛ ውስጤ ላይ የተቀበረ የበታችነት ስሜት እንዳለ ነው። ውስጤ ላይ የተቀበረ እሺ ባይነት አለ። በቃ ሁሌም መስማማት በምፈልገው በማልፈልገው ነገር ሰውን ለማስደሰት ፍቅር ፍለጋ ራሴን ፍቅር መስጠት አልችልም ነበር። ገባችሁ? ከዛ ደግሞ ምንድነው ፈሪ ነበርኩኝ። የምፈራው ደግሞ ማለት ነው ማንን ነው? የሰው አይን ነው which is እኔ ለራሴ ስቆም ሰው ካየኝ ቢነቅፉኝስ፣ ቢተርቡኝስ፣ አትችልም ቢሉኝስ፣ ያ ውስጤ ላይ የተቀበረው በራስ አለመተማመን ቢያዩብኝስ የሚል ፍርሃትም ነበረ። ከነዚህ ሁሉ ፍርሃቶች ለማለፍ እድሜ ልኬ ሞክሬያለሁ። ካናዳ ያለው ሞክሬያለሁ። እኔ አዶናይ ምላሽ ሰጥቷል። እንደ አይነት ክስ ግን እኔ ተገቢ አይመስለኝም። ጆንዳሪ ተከታ ደስ አለሽ ሊነፋሽ ነው
እንደሰማችሁት ባምቢና አለምሰገድ ማንኛውም ጓደኛሞች ወይም ሁላችንም ጓደኛሞች እንደምንቃለደው አይነት ቀልድ ነው እንጂ የተቃለሉት እናንተ እንደምታራግቡት ሲሪየስ ነገር የለው። ባምቢና ጆን ዳንኤል ምንም አይነት ግንኙነት የላቸው። ጆን ዳንኤልም እንደምታውቁት የራሱ ልጅና ሚስት አለው፣ የራሱ ህይወት አለው። ባምቢም እንደዛ የራሱ ህይወት አላት። አለምሰገድ ደግሞ ሁላችንም እንደምናውቀው ቀልደኛና ተጫዋች ነው እና አታምሩት፣ የራሳችሁን ህይወት ኑሩ። የባምቢን ጉዳይ እንደሰማችሁት ነው። ከአርቲስት አለምሰገድ ተስፋዬ ጋር ሊቭ ላይ እየወሩ ነበር። አጋጣሚ ደግሞ ጆን ዳንኤል ተፈታ ብላ ስተወራ የተፈጠረው ነገር ይሄ ነው። እስቲ ምን ተሰማችሁ? ይህን ሰው እያያችሁት ይሁት እስቲ በደንብ ማን ይባላል ታውቁታላችሁ? ሌንሳ ከምትባል ሴት ጋር አልጋ ላይ እማ አንቺ ጀመሪ አባ አንተ ጀመር ሲባባሉ አልጋ ላይ ተይዘዋል። ይህ ወራዳ ሰውዬ አሁን ሳምሪና ጥፋተኛ ምናምን ይላል። ይህንን ነገር ይቅር ብላ አምና ከኖረች ሴት ልጅ ጀግና ናት። ስፖርትሽን ጠንክረሽ ስሪ፣ ግን ሚዲያ ላይ መተሻት ትበለቃቀጫ እንጂ ቀጥቅጩ። ድጋሚ የምትጋቡ ከሆነ አብራችሁ የምትሆኑ ከሆነ እየቀጠቀጥሽ አኖሪው። አንተ ደግሞ ሴት ምረጥ። የለማኝ አረ የምትመስል እኔ አሁን ፎቶዋ ተልኮልኛል። የሌንሳ ምን እንደምትመስል የሳምሪን ጥፍር ነው የምትመስለው። ጥፍሯ ሳይለጠፍ የሳምሪ ወራዳ ነው ባይዘው። ጥሩ ሰው እንዳይመስላችሁ ሰዎች። ዳንኤል ስድቡ እንግዲህ በርትቷል። ከሳምሪና ከጂጂ ኪያ ኢንተርቪው በኋላ በጣም ብዙዎች እየተቹትና እየሰደቡት ነው። አይ ቲንክ ያ ኢንተርቪው በጣም ሰዎች ልብ ውስጥ የገባና ለሳምሪ ሰው እንዲያዝን ያረግ ይመስለኛል። እግዚአብሔር እንኳን ለቤት አበቃ። እግዚአብሔር እንኳን ለቤት አበቃ። ጆን ዳንኤል ደስ ብሎ አንተም ሳትሆን ሌሎችም አብራችሁ በነጻ ተለቀቃላችሁ ስለተባለ በጣም ደስ ይላል። ጆን ይመችህ፣ በርታ፣ እግዚአብሔር ካንተ ጋር ይሁን። ብዙ የሚወዱ የሚያከብሩ አድናቂዎች አሉ። ሆፕፉሊ ነገሮች ይሳካሉ። በአንተ በጣም በጣም የተወቀሱ የዛኔ ምን ነው ባልገባው ብዬ የተጸጸትኩበት ቀን ነው። ፈጣሪ በሚያውቀው እንዴት ተጎትኩቼ እንደገባው ማንም ያውቃል። ግን የኔን ስም ማጥፋት ስራቸው ስለሆነ ምንም ማድረግ አይቻልም። ለማንኛውም ጆን እግዚአብሔር እንኳን ለቤት አበቃ። እግዚአብሔር ይጠብቅ፣ በርታ። ብዙ ስራ ይጠብቃል። ብዙ ስራ ይጠብቃል። በርታ። የሚወዱ ጓደኞች አሉ፣ በጣም የሚወዱ ብዙ ሰዎች አሉ። በርታ ነው የምልህ። ዮኒ ማኛ ያው መገለባበጡ ቀጥሏል። ምንም የሚገርም ነገር አይደለም። እኔ ወዴትም ሀሳቡ ቢቀያየር ምንም የሚገርምኝ አይደለም። ልጁን እንደዛ ገፍቶ ካሳሰረው በኋላ አሁን ደግሞ ሲወጣ እኔ ሰው ጠርቶ ነው እኔ ድፍረቱ ይገርመኛል። ከጠቀማችሁ ምናልባት እስቲ ትዝብት ልንገራችሁ። ልጁ ናት ይዋት እንዴት እንደምታለቅስ። በእርግጠኝነት የ8 ዓመት ልጅ ብትሆን ነው ወይ የ9 ዓመት ልጅ ብትሆን ነው። አባቷ ሞቶ በጣም እያለቀሰች ነው። ኮሜዲያን ወንዶሰን አውራሪስ ይባላል። ሁላችሁም ታውቁታላችሁ። ከነ ፍልፍሉ ጋር ከነ ኮሜዲያን ደረጀ ጋር በጣም በጊዜው የናኘ በጣም ተወዳጅ የነበረ ልጅነታችንን ያሳመረ ትልቅ ኮሜዲያን ነው በወቅቱ። ግን ያው እንደምታውቁት ኢትዮጵያ ውስጥ ጊዜ ተለዋዋጭ ነው። የትኛውም አርቲስት ተረስቶ የሚሆን ሲሞት አትሊስት ለአንድ ሳምንት እንኳን ሞቱ አጀንዳ ይሆናል። ነፍስ ይማር ብዙ ነገር በቃ ወይ ለልጆቹ ወይ ደግሞ ለፋሚሊዎቹ የሆነ ነገር ይታሰባል። ግን አይገርምም? ጊዜ ግን በጣም ተቀያያሪ ነው። ዛሬ ላይ ይህ ሰው ሞቱ እንኳን አልተሰማለትም። ጥቂት ሰዎች ነው እየሰሙ ያሉት። ምክንያቱም በዚህ ሰዓት አጀንዳው ሌላ ነው። ኢትዮጵያ ውስጥ እየተወራ ያለው ስለ ሌላ ነገር ነው። ካሁን በፊት ግን ለሀገር ያገለገሉ ልጅነታችንን ያሳመሩ በብዙ ውጣ ውረድ ያለፉ አርቲስቶች ሲሞቱ ግን አትሊስት ለአንድ ሳምንት እንኳን እነሱ አጀንዳ ይሆናሉ፣ ነፍስ ይማር እየተባለ። ግን በዚህ ሰዓት አሁን ላይ ኢትዮጵያ ውስጥ አጀንዳ እየሆነ ያለው ሌላ ነገር ነው። በዚህ መሃል ምልላችሁ ፈልጌ ነው፣ ሁሌ ከፍታ ቢኖር የሆነ ሰዓት ዝቅታ አለ፣ ዝቅታ ቢኖርም ከፍታ አለ። በሰዎች ብትከበቡ፣ አንድ ሰሞን ተወዳጅ ብትሆኑ፣ በጣም በሰዎች የምትፈለጉ ሰዎች ብትሆኑ፣ ከናንተ ውጪ ሰው የሌለ እንኳን ቢመስላችሁ፣ በሰዎች እንኳን ባትከበቡ፣ ማንም ከጎናችሁ ባይኖር፣ አጠገባችሁ ሰው ባይኖር፣ ተፈላጊ ባትሆኑ፣ ታዋቂ ባትሆኑ፣ ሰዎች የማይወዷችሁ ሰዎች ብትሆኑ እንኳን ያልፋል። ሁሉም ነገር አላፊ ነው። የማያልፍ እግዚአብሔር ብቻ ነው። ሪፖስት ሼር እያደረጋችሁ ለሁሉም አድርሱልኝ። ወዳችኋለሁ። የዚህ አርቲስት ነገር እስቲ እንደኔ በጣም የሚያሳዝናችሁ ማንም ትኩረት ሳይሰጠው የላ ስራ የሰራ ሰው በዚህ ሁኔታ መቀበሩ፣ በዚህ ሁኔታ እንደዚህ ትኩረት መነፈጉ በጣም የሚያሳዝን ጉዳይ ነው። እስቲ ምን ተሰማችሁ በዚህ አርቲስት? የክፉ ቀኔን ልጄን ከልጄ ጋር ቆመችውን ለምን አትገለኝም? የእሷ ነገር እኮ በቃ አለቀ። ጨረስኩ እኮ መረቅኳት እኮ። ከዚህ በኋላ ሊያየን ሊያሹን
መድኃኒዓለም ምን አልናገራት የክፉ ቀኔን ስትናገርኝ ላስተ በቃ እኮ ለኔ እኮ ሰው እኮ ተለየ እኮ ለዩዋችሁ እኮ ማን እኔ ላልናገራት አውጥታ ለምን አትረሽናችሁ? የልጄ እንደሚመለሰች እኔ እሷን እንዲያጠለጠልኩኝ ብታጠለጥለኝም እሷስ እሺ ገንዘብ አስቸግሯት ነው ለይቱ። ዛሬ እኮ ከክፉዎቹ ጎን እኮ አልቆመችም። የኔ እናት ተይኝ አይደለም። ለምን ዘር ማንዘርሽን ስትናገሩ ዳ ስትናገር አጨርስም ሊያኮ ታሪክ ሰራች። ነገ መልሳ ትሰድበንም። ዛሬ እኮ ከኛ ጋር ቆማለች። እኔ ሊያሹ ልናገር ከዚህ በኋላ ባለጌ ነኛ፣ ስድ ነኛ፣ የበላውበትን ወጭት ሰባሪ ነኛ። አንቺ ግማታ ለምን እያመጣች አታርድሽም? ምን አገባኝ እኔ ምን አገባኝ? ሰው መሆኗን እኮ አሳየችኝ። ያ የፈለገ ነገር እስከነ ምናምናች እስከነ ጸባችን ለልጄ እውነቷን ከወጣችሁ እሷ ናት። አንቺ ግማታም ለምን አባሽ ነው የምናገርሽ? ለምን አውጥታ ትረሽንሽም? ዘር ማንዘርሽም መሳደብ አይደለም እያወጣች ልጆቹን ለምን አትቀነጣጥሳቸውም? እነዛ ልጆች ቀንጥሳ ከኔ ጋር ነው የቆመችው። ምን አገባኝ? እሺ ቤተሰቦች የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችኋቸው እንደተዝናናችሁባቸውና አዳዲስ ቪዲዮ እንዳያችሁባቸው ተስፋ አረጋለሁ። እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ የቻናሉ ቤተሰብ እንዳይረሳ። በሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።